ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በጣም የምትወዱትና የሚጠቅማችሁ በጣም ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። በዚህ ቪዲዮ ስለ ክሪፕቶ ኮፒ ትሬዲንግ ምንነት እንዴት መጠቀም እንደምትችሉና እንዴት አድርጋችሁ ገንዘብ ልታገኙበት እንደምትችሉ ያሉትን ስቴፖች እያንዳንዱን አንድ ባንድ አሳያችኋለሁ። እንደምታውቁት ክሪፕቶ ትሬድ በማድረግ ገንዘብ ማግኘት ይቻላል። በጣም ብዙ ሰዎች ክሪፕቶ ትሬደር ሆነው ህይወታቸውን እየቀየሩ ነው። ነገር ግን ትሬድ አድርጎ ገንዘብ ለማግኘት ሁሌ እንደምላችሁ የትሬዲንግ ዕውቀትና ረጅም ጊዜ ኤክስፒሪየንስ ያስፈልጋል። ደስ የሚለው ክሪፕቶ ትሬዲንግ የተለያዩ አይነት የክሪፕቶ ትሬዲንግ አይነቶች አሉት። ስፖት ትሬዲንግ አለ፣ ፊቸርስ ትሬዲንግ አለ፣ ማርጂን ትሬዲንግ አለ፣ ኮፒ ትሬዲንግ አለ፣ ፒ2ፒ ትሬዲንግ አለ። በጣም ብዙ ናቸው። እነዚህ የትሬዲንግ አይነቶችም አንዳንዶቹ በጣም አድቫንስድ የሆነ ኤክስፒሪየንስ እና ዕውቀት ይፈልጋሉ። ለምሳሌ ፊቸርስ ትሬዲንግ፣ ማርጂን ትሬዲንግ የመሳሰሉት ከፍተኛ ዕውቀት የሚጠይቁ ሲሆን በአንጻሩ ስፖት ትሬዲንግ፣ ኮፒ ትሬዲንግ እና ፒ2ፒ ትሬዲንግ ያን ያክል አድቫንስድ የሚባል ሌቭል ላይ ባትሆኑም በቀላሉ ትሬድ በማድረግ ገንዘብ ሜክ ማድረግ ትችላላችሁ። ከዚህ በፊት በሰራሁላችሁ የተለያዩ ቪዲዮዎች ላይ ስለ ስፖት ትሬዲንግ ስለ ፒ2ፒ ትሬዲንግ ዝርዝር መረጃዎችን ሰጥቻችኋለሁ። ዛሬ በዚህ ቪዲዮ ደግሞ ስለ ኮፒ ትሬዲንግ ምን ማለት እንደሆነና እንዴት መጠቀም እንደምትችሉ አንድ ባንድ ያለው መረጃ ነግራችኋለሁ። ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ። ቪዲዮውን ላይክ አድርጋችሁ ጀምሩ። ሰብስክራይብ ካደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ብትሆኑ በጣም ደስ ይለኛል። አሁን ቀጥታ ወደ ቪዲዮ። ቀደም እንደነገርኳችሁ እያንዳንዱ የክሪፕቶ ኤክስቼንጅ ላይ የተለያዩ አይነት የትሬዲንግ ሜካኒዝሞች ወይም የትሬዲንግ ታይፖች አሉ። ከነዛው ስፖት ትሬዲንግ፣ ፒ2ፒ ትሬዲንግ እንዲሁም ደግሞ ኮፒ ትሬዲንግ ቀለል ያሉና ማንኛውም ጀማሪ ትሬደር መስራት የሚችላቸው ሲሆኑ በአንጻሩ ፊቸርስ ትሬዲንግ እና ማርጂን ትሬዲንግ ደግሞ ዲፕሊ የክሪፕቶ ገበያውን አንደርስታንድ ማድረግ ይጠበቅብናል። በመጀመሪያ ኮፒ ትሬዲንግ ምንድነው የሚለውን ከዲፊኒሽኑ እንነሳ። ኮፒ ትሬዲንግ ስሙ እንደሚነግረን ኮፒ የምናደርገው የትሬዲንግ ታይፕ ነው። ያ ማለት አድቫንስድ የሆኑና ለረጅም ጊዜ በክሪፕቶ ገበያው ላይ የቆዩ ትሬደሮች የሄዱበትን ስትራቴጂ ኮፒ አድርገን በእነሱ ስትራቴጂ መሰረት እኛ የምንጠቀምበት መንገድ ነው። እኛ ስለ ክሪፕቶ ስትራቴጂው ምንም የሚያስጨንቀን ነገር የለም። እነሱ የሄዱበትን ስትራቴጂ ጀስት ቀጥታ ኮፒ ማድረግ ብቻ ነው የሚጠበቅብን። የክሪፕቶ ገበያው ላይ የተለያዩ አይነት ኤክስቼንጆች አሉ። ከነዚህ ኤክስቼንጆች ውስጥ አንዱ ባይቢት ነው። በዚህ ቪዲዮ ላይ ኤክስፕሌን የማደርግላችሁ የባይቢት ኮፒ ትሬዲንግን ሲሆን ባይቢት ኤክስቼንጅ ካልከፈታችሁ መጀመሪያ መክፈት ይኖርባችኋል ማለት ነው። ለመክፈት በጣም ቀላል ነው። ባይቢትን ከፕሌይ ስቶር ላይ ካወርዳችሁ በኋላ እስኪው ላይ ጻፍኩላችሁ ሪፈራል ኮድ አስገብታችሁ አካውንት ከፍታላችሁ። ከዛ በፓስፖርት ወይም ደግሞ በናሽናል አይዲ ቬሪፋይ ካደረጋችሁ በኋላ የባይቢት ኤክስቼንጅ መጠቀም ትችላላችሁ። ሪፈራል ኮድ ተጠቅማችሁ ስትገቡ በመታገኙአቸው የተለያዩ አድቫንቴጆች አሉ። ስለዚህ ይሄን ሪፈራል ኮድ መጠቀም ይኖርባችኋል። ከዚህ በተጨማሪ ያለውን ነገር እያንዳንዱን ባይቢት ልክፈትና ያለውን ነገር ላሳያችሁ። ባይቢት አፕሊኬሽናችሁ ከከፈታችሁ በኋላ እዚህ ጋር ሆም ላይ ትገቡና እዚህ መጀመሪያ ላይ ኮፒ ትሬዲንግ የሚል ትፈልጋላችሁ። እዚህ ጋር ኮፒ ትሬዲንግ የሚል ካገኛችሁ እሰየው። ካላገኛችሁ ግን ይሄን ሞር የሚለውን ነክታችሁ እዚህ ጋር ትፈልጉታላችሁ። ከዚህ ጋርም ካጣችሁት እዚህ ሰርች ባር ላይ ኮፒ ትሬዲንግ ብላችሁ ከዛ እዚህ ጋር ኮፒ ትሬዲንግ የሚል አለ። ይሄንን ክሊክ አድርጋችሁ ቪኦል በማለት ያው ኮፒ ትሬዲንግ ከፍትላችኋል ማለት ነው። የኔ ግን እዚህ ጋር ፊት ለፊት ስላለ ይሄንን ክሊክ ካደረኩ በኋላ እዚህ ጋር ፊት ለፊት 100 USDT ሎስ ከቨሬጅ የሚል ነገር አለ። ያ ማለት የመጀመሪያ ኮፒ ትሬዲንጋችሁን ሰርታችሁ ሎስ ካጋጠማችሁ ወይም ደግሞ የምትከስሩ ከሆነ ባይቢት ራሱ እስከ 100 USDT የከሰራችሁትን ኮምፐንሴት ያደርግላችኋል ማለት ነው። ስለዚህ እዚህ ጋር ከገባችሁ በኋላ ይሄንን ክሌም ማድረግ አለባችሁ። እኔ እንደምታዩት እዚህ ጋር ክሌም አድርጌዋለሁ። ይሄን ካደረጋችሁ በኋላ ቀጥታ እዚህ ጋር ስታዩት የመጀመሪያው ጆይን አዝ ኤ ትሬደር የሚል ነገር አለ። ጆይን አዝ ኤ ትሬደር ማለት እናንተ ኤክስፒሪየንስ ትሬደር ሆናችሁ ብዙ ዕውቀት ካላችሁና ሰዎች ኮፒ እንዲያደርጋችሁ ከፈለጋችሁ ያው ይሄንን ክሊክ አድርጋችሁ ትሬደር መሆን ትችላላችሁ። ያው እዚህ ጋር ዝርዝር ነገሮች አሉ። እኛ ግን ጀማሪዎች ስለሆንን ይሄንን ነገር አንነካም። ቀጥታ ፎሎወርስ ጋይድ የሚለውን ይሄን ክሊክ ስታደርጉ የኛ ፎሎወር ስለሆንን ኮፒ ትሬዲንግ ምንድነው ያንዳንዱን ህግና ደንቦቹን በዝርዝር እዚህ ጋር ክሊክ ያደርጋችሁ ማንበብ ትችላላችሁ። ይሄንን አንብባችሁ አንደርስታንድ ካደረጋችሁ በኋላ እዚህ ጋር ሊደር ቦርድ ኦል ትሬደርስ እና ሰብስክራይብድ የሚሉ ነገሮች አሉ። ሊደር ቦርድ ላይ ስታዩ የተዘረዘሩ የተለያዩ ትሬደሮች አሉ። እነዚህ ትሬደሮች ኤክስፒሪየንስድ የሆኑ ባይቢት ራሱ ቬሪፋይ ያደረጋቸው ትሬደሮች ናቸው። እዚህ ጋር እንደምታዩት የሆነ ግራፍ ነገር ይታያል። ላለፉት 30 ቀናት ትሬድ ያደረጉትና የነበራቸው ፐርፎርማንስ በግራፍ መልኩ ተዘርዝሮ ታገኛላችሁ። ሐሳቡ ምንድነው? እነዚህን ሰዎች አይታችሁ መርጣችሁ የተመቻችሁን ኮፒ በማድረግ እና የተወሰነ ኢንቨስት በማድረግ የተወሰነ ያህል ፐርሰንት እነሱ ይወስዳሉ፣ ሌላውን ደግሞ እናንተ ትወስዳላችሁ ማለት። ኮፒ ትሬዲንግ ኮንሴፕቱ ይሄ ነው። እዚህ ጋር ሊደር ቦርድ አለ። ከዛ ኦል ትሬደርስ የሚለውን ክሊክ ታደርጉ ደግሞ ሁሉም እያንዳንዱ ትሬደሮች እዚህ ጋር አሉ። ከዛ ደግሞ እናንተ ሰብስክራይብ አድርጋችኋቸው ወይም ደግሞ የነሱ ስትራቴጂ ኮፒ አድርጋችሁ የተጠቀማችኋቸው ከሆነ ደግሞ እዚህ ጋር ሰብስክራይብ ብሎ ያሳያችኋል።
ያሳያችኋል። ሊደር ቦርድ ጋር ገብታችሁ ስታዩ ለምሳሌ ይሄ የመጀመሪያው ከረንትሊ አንደኛ የሆነው ይሄ ዩካን የሚባለው ሰው ነው። ከ1000 ሰዎች ውስጥ 466 ሰዎች የሱን ትሬድ ኮፒ አድርገው የተጠቀሙ ነው ማለት ነው። ሌላኛው ቶሪኖ ይባላል ሁለተኛ ነው። ከ1000 ሰዎች 989 ሰዎች የሱን ትሬድ ኮፒ አድርገዋል። ከረንትሊ ይሄ ሰው ፉል ነው። እዚህ ጋር እንደምታዩት ፉል ይላል። ያ ማለት ይሄንን ሰው ኮፒ ማድረግ አትችሉም ማለት ነው። የመጀመሪያው ልጅን ኮፒ ማድረግ ትችላላችሁ። ስታረጉ እዚህ ጋር የሚያሳዩ ROI የሚል ነገር አለ። ከዛ 30 ዴይ ይልና እዚህ ጋር ቁጥር አለ +206.36% ይላል። ድራውዳውን ብሎ ደግሞ 6.2% እያለ እዚህ ጋር ደግሞ ግራፉ አለ። ስለዚህ እነዚህ ነገሮች ምን ማለት እንደሆኑ በዝርዝር ነግራቸዋል። ለምሳሌ ይሄን ልጅ የመጀመሪያውን ክሊክ ብታረጉት 471 ፎሎወሮች አሉ። ትሬዲንግ ዴዮች 105 ከዛ ወርታች እዚህ ጋር ከወርዳችሁ በኋላ ፐርፎርማንሱ ያሳያችኋል። ROI ወይም ደግሞ ሪተርን ኦፍ ኢንቨስትመንት 206.36% አለው። ከዛ ዊን ሬቱ 97% ነው። ማክሲመም ድሮውዳውን ደግሞ 6.2% ነው። በዚህ በኩል ደግሞ ስታዩት ማስተር PNL ማለት ፕሮፊት ኤንድ ሉዝ ማለት ነው። $1967 አግኝቷል። ፎሎወሮቹ በዚህ ወር ወይም በ30 ቀን ውስጥ $18823 ትርፍ አግኝቷል ማለት ነው። እዚህ ጋር 30 ቀን የሚለውን ክሊክ አድርጋችሁ 7 ቀን ማድረግ ትችላላችሁ። ከዛ ከፈለጋችሁ ይሄንን ኮፒ የሚለውን ክሊክ ካደረጋችሁ በኋላ እሱ የሚወስደው የፕሮፊት ሼሪንግ ሬሾ 12% ነው። ለምሳሌ እናንተ $100 ትርፍ ብታገኙ ከ$100 ከትርፍ ውስጥ $12 እሱ ይወስዳል፣ $88 ደግሞ እናንተ ትወስዳላችሁ ማለት ነው። ስለዚህ ፐርሰንቴጅ የሚያሳየው እሱን ነው። ኢንቨስትመንት የሚል አለ እዚህ ጋር። እዚህ ሰውዬ ላይ ኢንቨስት ማድረግ የምትችሉት ሚኒመም የዩኤስዲቲ መጠን $100 ነው። ከዛ በላይ ማድረግ ትችላላችሁ። ይሄን ካደረጋችሁ በኋላ ቀጥታ ኮፒ ነው ትሉታላችሁ። ኮፒ እንዴት እንደምታደርጉ አሳያችኋል። እዚህ ጋር እንደምታዩዋቸው የተለያዩ የተዘረዘሩ ትሬደሮች አሉ። እነዚህን ትሬደሮች አንዱን ካንዱ እንዴት ነው የምትመርጡት? የምትመርጡባቸው ሜትሪክሶች ምንድናቸው የሚለውን ልንገራችሁ። ማስተር ትሬደሮችን ለመምረጥ መጠቀም ያለባችሁ የመጀመሪያው ነገር ኢኒሻል ኢንቨስትመንት ነው። ኢኒሻል ኢንቨስትመንት ማለት ቀደም እንዳሳየዋችሁ አንድ ትሬደር ኢንቨስት ለማድረግ የሚጠይቀው መነሻ USDT። ለምሳሌ ይሄ የመጀመሪያው ሰው እዚህ ጋር ኮፒ ብላችሁ ብታዩት የሚጠይቀው የኢኒሻል ኢንቨስትመንት መጠን 100 USDT ነው። 100 USDT እየጠየቀ እናንተ 50 ካላችሁ ግዴታ 50 ያላቸው ሌሎች ትሬደሮች መፈለግ አለባችሁ ማለት ነው። እንደዚህ እየመረጣችሁ ክሊክ እያደረጋችሁ ይሄንን ኮፒ ካላችሁ በኋላ ቼክ ማድረግ አለባችሁ። አክቹአሊ እነዚህ ሊደር ቦርድ ላይ ያሉ ወይም ደግሞ ቀዳሚዎቹ ስለሆኑ ብዙ ላታገኙ ትችላላችሁ። ስለዚህ ሌሎች አነስ ያሉ የሚጠይቁ እስከ 10 USDT ድረስ የሚጠይቁ መፈለግ ትችላላችሁ። ሌላኛው ማየት ያለባችሁ ነገር ደግሞ ROI ወይም ደግሞ ሪተርን ኦፍ ኢንቨስትመንት ይባላል። ሪተርን ኦፍ ኢንቨስትመንት ማለት አንድ ሰው የተወሰነ USDT ኢኒሻሊ ኢንቨስት ካደረገ በኋላ ያው ትሬድ አድርጎ የሚያገኘው የUSDT መጠን አለ። ከዚህ ትርፉ ወይም ደግሞ ኪሳራው በፐርሰንት ሲገለጽ ሪተርን ኦፍ ኢንቨስትመንት ይባላል ማለት ነው። ለምሳሌ አንድ ትሬደር 1000 USDT ኢንቨስት አድርጎ ትሬድ ካደረገ በኋላ 1200 ቢያደርሰው 200 USDT ትርፍ አግኝቷል ማለት ነው። ይሄ 200 ሲካፈል ለኢኒሻሉ ለ1000 ሲባዛ በ100 20% ROI ወይም ደግሞ ሪተርን ኦፍ ኢንቨስትመንት አለው ማለት ነው። ስለዚህ ሁሌም ከተዘረዘሩ ትሬደሮች ውስጥ የምትመርጡት ከፍተኛ የሆነ ROI ወይም ደግሞ ሪተርን ኦፍ ኢንቨስትመንት ያለውን ቢሆን ይመረጣል። ለምሳሌ ይሄኛው ልጅ እዚህ ጋር የመጀመሪያው እንደምታዩት 47% ROI አለው። ሪተርን ኦፍ ኢንቨስትመንት ፖዚቲቭ ከሆነ ሁሌም ትርፍ አለ ማለት ነው። ኔጌቲቭ ከሆነ ግን ኪሳራ አለ ማለት ነው። አክቹአሊ ኔጌቲቭ ሪተርን ኦፍ ኢንቨስትመንት ያለው ሰው እዚህ ጋር ሊኖር አይችልም፣ ምክንያቱም ባይቢት ራሱ ያስወጣዋል ኪሳራ ስላጋጠመው ማለት ነው። ስለዚህ የተሻለ ሪተርን ኦፍ ኢንቨስትመንት ያለውን ሰው ትመርጣላችሁ። እዚህ ጋርም እንደምታዩት 78%፣ 51%፣ 560% አለው። ይሄ ለምሳሌ 108% እያለ እስከ 1012% ምን ያክል ከፍተኛ ትርፍ እንዳስገኘ እዚህ ጋር ማየት ትችላላችሁ። ከዛ ቶፕ ROI ወይም ደግሞ የተሻለ ሪተርን ኦፍ ኢንቨስትመንት ያላቸውን ይሄንን ክሊክ በማድረግ ማየት ትችላላችሁ። 1762 ነው በጣም ከፍተኛው። ሌላኛው ኮፒ የምታደርጉትን ትሬደር ስትመርጡ ማየት ያለባችሁ ሶስተኛው መንገድ ደግሞ ድራውዳውን ይባላል። ድራውዳውን ማለት አንድ ሰው ከፍተኛ የሆነ ትርፍ አግኝቶ ከዛ በኋላ ደግሞ ምን ያክል ስቴፕ ከሰረ ወይም ደግሞ ዳውን ሆነ ማለት ነው። ግራፊካሊ ሲገለጽ ልክ እዚህ ጋር እንደምታዩት ይመስላል። ለምሳሌ ይሄ ሰው እዚህ ድረስ አትርፎ ነበረ፣ ከዛ በኋላ የሆነ ሰዓት ላይ ደግሞ በጣም ዝቅ አለ። ስለዚህ ይሄ ከዚህ እስከዚህ ያለው ርቀት ድራውዳውን ይባላል። በተመሳሳይ ድራውዳውንም በፐርሰንት ነው የሚገለጸው። ስለዚህ አንድ ሰው ከፍተኛ የሆነ ድራውዳውን አለው ማለት ምንም እንኳን ትርፋማ ቢሆንም በጣም ከፍተኛ የሆነ ሪስክ ይወስዳል ማለት ነው። ነገር ግን በተቻለ መጠን ሪስክ ሚኒማይዝ ማድረግ ስላለበት እዚህ ጋር ከተዘረዘሩት ውስጥ መምረጥ ያለባችሁ ዝቅተኛ የድራውዳውን ፐርሰንቴጅ ያለውን መሆን አለበት። ለምሳሌ ይሄ የመጀመሪያው ቶሪኖ የሚባለው ሰው እዚህ ጋር እንደምታዩት ግራፉ ላይ
ምንም አይነት ዝቅ ያለ ነገር የለም አያችሁት ቀጥ ያለ መስመር ስለሆነ ያለው የድራውዳውን ፐርሰንቴጅ 0.00 ነው እዚህ ጋር ቀጣዩ ደግሞ CSR ማስተር የሚለው እዚህ ጋር እንደምታዩት ከፍና ዝቅ አለው አይደለ ከፒኩና ከሎስቱ አንፃር ፐርሰንቴጅ ሲሰራ 14% ድራውዳውን አለው ማለት ነው ያላችሁ ወደታችን መቀጠል ትችላላችሁ ስለዚህ እነዚህን ኮንሲደር አድርጋችሁ የተሻለው የትኛው ነው ብላችሁ ትመርጣላችሁ የተሻለ ROI ኖሮት በጣም ዝቅተኛ የሆነ ድራውዳውን ካለው እንዲሁም ደግሞ የሚጠይቀው የኢኒሻል ኢንቨስትመንት መጠን እናንተ ከምትጠብቁት ጋር የሚሄድ ከሆነ ያንን ሰው መምረጥ ትችላላችሁ ማለት ነው ሌላኛው ኮንሲደር ማድረግ ያለባችሁ ነገር ደግሞ ዊን ሬት ይባላል ዊን ሬት ማለት አንድ ትሬደር ትሬድ ያደረገባቸው ቀኖች ትርፋማ ከሆኑት ቀኖች ጋር ሲነጻጸር ማለት ነው ለምሳሌ አንድ ሰው 100 ቀን ትሬድ አድርጎ ከዛው 98 ቀኖች ትርፋማ ከነበረ ያ ሰው 98% ዊን ሬት አለው ማለት ነው ሶ እዚህ ጋርም የተሻለ የዊን ሬት ፐርሰንቴጅ ያለው ሰው ትመርጣላችሁ ማለት ነው ሶ ከላይ የገለጽኩላችሁን ሜካኒዝሙን ተጠቅማችሁ አንድን ትሬደር ከመረጣችሁ በኋላ ቀጥታ ወደ ትሬድ ነው የምትሄዱት በነገራችን ላይ ትሬደር ስትመርጡ አንድ ትሬደር ላይ ብቻ ኢንቨስት አታድርጉ በተቻለ መጠን ሪስክ ሚኒማይዝ ማድረግ ስላለባችሁ የተለያዩ ሰዎች ላይ ኢንቨስት ማድረግ አለባችሁ አንዱ ቢከስር ካንዱ ስለምታገኙ በተቻለ መጠን የተለያዩ ሰዎችን መምረጥ አለባችሁ ለምሳሌ 1000 USDT ትሬድ ማድረግ ከፈለጋችሁ 1000 USDTውን አንድ ሰው ጋር ወይም ደግሞ አንድ ስትራቴጂ ላይ ኢንቨስት አታድርጉት በ5 ወይም ደግሞ በ10 አካፍላችሁ 100 USDT በተለያዩ ትሬደሮች ላይ ኢንቨስት ብታደርጉት ከነዛ ሰዎች የተሻለ ፕሮፊት የማግኘት እድል አላችሁ ሶ እኔ 100 USDT ነው ትሬድ ማድረግ የምፈልገው ስለዚህ የትኛውን ልምረጥ ይሄን የመጀመሪያውን አሪፍ ነው ROIውም ጥሩ ነው ነገር ግን እዚህ ጋር ድራውዳውን አለው እዚህ ጋር ማለት የሆነ ሰዓት ላይ ዝቅ ይላል ወይም ሪስክ ይወስዳል ማለት ነው ሁለተኛው ደግሞ ዝቅተኛ ROI ነው ያለው ነገር ግን 0% ድራውዳውን ነው ያለው ስለዚህ ከዚህኛው አንፃር ይሄኛው ሞር አትራፊ ነው ብዬ ስላሰብ ይሄንን ክሊክ ካደረግኩ በኋላ እዚህ ጋር አይቻለሁ ያንዳንዱን ነገር ROIውን አይቻለሁ ዊን ሬቱን 97% ነው ድራውዳውን የለውም እስካሁን እሱ ያገኘው በ30 ቀን ውስጥ $783 ነው ፎሎወሮቹ ደግሞ ወይም እሱ ጋር ኢንቨስት ያደረጉ ሰዎች 185562 ፕሮፊት አግኝተዋል ስለዚህ ይሄንን ኮፒ የሚለውን ክሊክ ካደረግኩ በኋላ ፕሮፊት ሼሪንግ ሬሽዮ የሚለው 12% ይላል ነገር ግን የሚጠይቀው ሚኒመም ኢንቨስትመንት መጠን 1700 USDT ነው ስለዚህ I can't afford it ይሄንን ስለዚህ ባክ ለዋለው ከስኮ እዚህ ጋር ሲ ክሊክ ላድርገውና ይሄንን ቼክ ላድርገው ከዛ ኮፒ ልበለው የሚጠይቀው 100 ነው 10% ይወስዳል ይሄን ያህላለው ስለዚህ ይሄንን ክሊክ አድርጌ እዚህ ጋር 100 ካልኩት በኋላ ኮፒ ነው ለዋለው አሁን አውቶማቲካሊ እዚህ ጋር ይመዘግብልኛል ስለዚህ አሁን እዚህ ጋር $100 ኢንቨስት አድርጌያለሁ ማለት ነው ነገር ግን እናንተ ሐሳባችሁን ቀይራችሁ ካንስል ማድረግ ከፈለጋችሁ ወይም ደግሞ ምን ያክል አተረፈ ምን ያክል ከሰርኩ የሚለው ማየት ከፈለጋችሁ በተመሳሳይ ኮፒ ትሬዲንግ የሚለውን ክሊክ ካደረጋችሁ በኋላ እዚህ ከላይ ማይ ትሬድስ የሚል ነገር አለ እሱን ክሊክ ታደርጋላችሁ ሶ እዚህ ጋር ተመዝግቦ ታገኛላችሁ ሶ እዚህ ጋር እንደምታዩት 100 USDT ኢንቨስት አድርጌያለሁ ያለኝ አጠቃላይ ማርጂን ምናምን እያንዳንዱን ስቴፕ እዚህ ጋር ማየት ይቻላችሁ ግራፉ ምናምን ነገር ግን አሁን ትሬድ ያደረገ ስላልሆነ አሁን ባሁን ስለሆነ እዚህ ጋር ኢንቨስት ያደረኩት አሁን ከረንትሊ ምንም የማየው ነገር የለም ምናልባት ከ2 ከ3 ቀን በኋላ እዚህ ጋር ግራፉን ቼክ ማድረግ ትችላላችሁ ሰው እንደዚህ ካደረጋችሁ በኋላ በቃ ትተውታላችሁ ነገር ግን የተወሰነ ስቴፕ ከሄደ በኋላ ትርፍ ካገኛችሁ እዚህ ጋር unrealized P&L የሚለውን ቁጥር ያሳያችኋል ለምሳሌ $2 $3 $10 ትርፍ ካላችሁ ያው በፐርፎርማንሱ መሰረት ትርፍ ያሳያችኋል ኪሳራም ካለ ኔጋቲቭ P&L ያሳያችኋል ማለት ሐሳባችሁን ቀይራችሁ ካንስል ማድረግ ከፈለጋችሁ ወይም ደግሞ የተወሰነ ስቴፕ ሄዶ አይ ከዚህ በኋላ ይበቃኛል ይሄንን ያተረፉትን ይዤ ልውጣ ማድረግ ከፈለጋችሁ ይሄንን ማስተር ትሬድስ የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ልጁን ትነኩታላችሁ አንፎሎ ትሉታላችሁ ከዛ ይሄንን ኤግዚት ኢሚዲየትሊ አት ዘ ከረንት ማርኬት ፕራይስ የሚለውን ቼክ ካደረጋችሁ በኋላ ኮንፈርም ትሉታላችሁ ሶ በቃ ካንስል አድርጋችሁታል ማለት ነው ሶ ምንም ነገር እዚህ ጋር ክሊክ ስታደርጉ አታገኙም ማለት በተመሳሳይ 3 ወይም 4 ቦታ ትሬድ ማድረግ ከፈለጋችሁ ልክ ሰዎችን እየመረጣችሁ ይሄንን ኮፒ የሚለውን እየነካችሁ እዚህ ጋር ሚኒመም ኢንቨስትመንታችሁን ካስገባችሁ በኋላ ኮፒ ነው ያያራችሁ ኢንቨስት ማድረግ ትችላላችሁ እንደነገርኳችሁ የተወሰነ ስቴፕ ከሄዳችሁ በኋላ ትሬዱ አተረፈም ከሰረም አሁን ባሳያችሁ መንገድ ይሄን ክሊክ እያደረጋችሁ አንፎሎ እያራችሁ የትርፋችሁን ይዛችሁ ወይም ደግሞ ኪሳራችሁን ይዛችሁ መውጣት ትችላላችሁ ማለት ነው ሶ ኮፒ ትሬዲንግን በተመለከተ ያለው መረጃ ይሄንን ይመስላል ያልገባችሁ ወይም ደግሞ ውስብስብ ያረኩባችሁ ነገር ካለ ኮሜንት ላይ ጠይቁኝ በተቻለ መጠን ለመመለስ ሞክራለሁ ሌሎች እንደዚህ አይነት ጠቃሚ ቪዲዮዎችን እየስ ከመመለስ ሰብስክራይብ ካደረጋችሁ ሰብስክራይብ ያደርጋችሁ ጠብቁኝ ይመቻችሁ Peace.